ቶችን ከማስተላለፍ አንፃር ሪፖርቱም ላይ እንደሰማችሁት እነኚህ ከ496000 በላይ የተገነቡ ቤቶች ሁሉም በመንግስት የተገነቡ አይደሉም። በሪል ስቴት፣ በማህበር፣ በግል፣ በፐብሊክ እና ፕራይቬት ፓርትነርሺፕ እንዲሁም በመንግስት ስንል ሶስት አይነት ሞዳሊቲ የጋራ መኖሪያ ቤቶች አሉ። በጎ ፍቃድ የምናስገነባቸው አሉ። ቀጥታ ከመንግስት ካዝና በጀት መድበን የምንገነባቸው ቤቶች አሉ። እነኚህን ነው የሚመለከተው። ከጋራ መኖሪያ ቤቶች አንፃር ከ98000 በላይ በሁለት ዙር በይፋ በአዲስ ሚዲያ ኔትወርክ በቀጥታ ስርጭት እጣውተን እንዳስተላለፍን ምክር ቤቱ ያውቃል። ከ26000 በላይ ደግሞ ለልማት ተነሺዎች እነሱ ጋር በእነሱ ማዕከል በሚወጣ እጣ አስተላልፈናል። 46000 በላይ ወደ 47000 የሚጠጋውን ቤት ደግሞ ለአቅመ ደካሞች፣ ለሀገር ባለውለታዎች ፕሮግራሙ ራሱ ሲጀመር ለነሱ ተብሎ የተገነባ በመሆኑ እነኚህ ያረጁ ቀበሌ ቤቶችን ለመቀየር ተጠቅመንበታል ማለት ነው። የተረፉት የገነቡት ራሳቸው ግለሰቦቹ የሚጠቀሙበት በርካታ የማህበር አባላት ተጠቃሚ የሆኑበት በተለይ ወደ አቃቂ ስትሄዱ እነኚህ የተሰሩት ሰፊ የማህበር ቤቶች በእነኚህ ዘመን እንዲጠናቀቁ እንዲሰሩ ያደረግናቸው ናቸው። ደግፈን ማለት ነው። የሪል ስቴት እና የመሳሰሉት ቤቶችን የሚያካትቱ ናቸው። አዳዲስ የመኖሪያ ቤቶችን ከመገንባት አንፃር የትኩረት አቅጣጫችን ነው እንዳያችሁት። የትኞቹ ሞዳሊቲዎች ናቸው የሚል ዝርዝር ውስጥ አይገባም። የትኩረት አቅጣጫው ዝርዝር ውስጥ አይገባም። ለምክር ቤቱ ጥያቄ ምላሽ ለመስጠት የጋራ መኖሪያ ቤቶች አሉ። አሁንም እየገነባን ካለነው 50000 ቤቶች ውስጥ ከ80 እጅ በላይ በጣም እናወጣባቸው ናቸው። ኦልሞስት ወደ መጠናቀቅ የመጡም ስላሉ ሁለተኛ ቀጣይ በመንገነባው ውስጥም የበጎ አድራጎቱም ይቀጥላል፣ የጋራ መኖሪያ ቤቶችም ይቀጥላሉ። በግልና በመንግስት አጋርነትም የግልና የግል አጋርነትም በሪል ስቴትም የሚሰሩ ቤቶች ይቀጥላሉ። በዋናነት ስትራቴጂያችን አቅርቦቱን መጨመር ነው። የትም ዓለም ላይ እንደሚደረገው ለሁሉም ሰው ቤት ሰርተን ማቅረብ ሳይሆን አቅርቦትን መጨመር ላይ ነው ትኩረት የምናደርገው። እንግዲህ የጋራ መኖሪያ ቤቶች ረጅም ዘመን ተመዝግበው ቤት እስካሁን እየተጠባበቁ ያሉ እኛም እውነት ነው በጣም ያሳስበናል። አንዱ ይሄ ከተማ የወረሰው ዕዳ ነው። እውነቱን ለመናገር በጣም ከፍተኛ ጫናን የፈጠረብን በአንዱ በኩል ቀድሞው የተገነቡት ቤቶች በትክክል ዕዳቸው ሳይከፈል በድምሩ ወደ 99 ቢሊዮን ብር ከነወለዱ የመጣ ዕዳ ነው ስንገፋ የቆየ ነው። ከዛ ላይ ነው 62 ቢሊዮን የከፈልነው። ይሄ 62 ቢሊዮን ቤት ቢገነባበት ኖሮ ከዚህ ውስጥ ቅድም ያነሳ ነው 98000 ቤቶች ያክል ስናስተላልፍ የተከፈለ ቅድመ ክፍያ በእርግጥ እዚህ ውስጥ የተካተተ ነው። የተወሰኑ ሱቆችን በጨረታ ይሸጥናቸው እነሱም አንድ ግብአት ሆነውናል። ከዛ ውጪ ተገንብተው ጭምር እኮ ገንዘብ ሳይከፈልባቸው የተላለፉ ከማን እንደሚጠየቁ ለማወቅ አስቸጋሪ የሆኑ ሳይገነቡ ተገነቡ ተብለው የተከፈለባቸው ወደ ሁሉ ከተማ አስተዳደር እየከፈለ ነው። ለማንኛውም ዞሮ ያው መንግስት እንደ መንግስት ኃላፊነት አለበትና ይሄን ኃላፊነት መወጣት አለበት እና እንደ ቀድሞ ከባንክ እንደ ልብ ብድር አግኝተን በሰፊ የጋራ መኖሪያ ቤቶችን ብንሰራ ደስ ይለን ነበር። የተበላሸ ብድር ስለሆነ እቺን የጠቀስናትን 5 ቢሊዮን እንኳን ለማግኘት በብዙ ሂደት ውስጥ አልፈናል ማለት ነው። የተበላሸውን ብድር ማስተካከል ስላለብን አሁንም 37 ቢሊዮን ብር ያክል ዕዳ አለብን። እሱም መክፈል ግድ ይለናል። የሚተላለፉ ቤቶች አሉ። ከዛ የምናገኘው ከበጀታችንም አድርገን ከዚህ ዕዳ ውስጥ ወጥተን በበጀት ብቻ ሳይሆን ተጨማሪ ፋይናንስን አፈላልገን ቤትን በብዛት መስራት እንዳለብን መነሻ አድርገን ነው እየሰራን ያለነው። በክቡር ጠቅላይ ሚኒስትራችን ይፋ የተደረገው 1.5 ሚሊዮን ቤቶች ግንባታ ትልቁን ድርሻ አዲስ አበባ የምትወስድ ይሆናል። ዞሮ ግን ሪሶርሱን ማፈላለግ ሁኔታዎችን ዝግጁ ማድረግ የከተማ አስተዳደሩ ነው። አሁንም እንደ ሀገር የሚገኝ ሪሶርስ ካለ ደግሞ ድርሻችንን የምናገኝ ይሆናል። ይሄም እየተሰራበት እንደሆነ እናውቃለንና የጋራ መኖሪያ ቤቶች ጉዳይ ችላ አላልነውም። ግን ቆጣቢዎችን የምንለው ወቅቱን የጠበቀ ምክንያታዊ የሆነ ዋጋ መክፈል ግድ ነው የሚሆነው። የዛሬ 20 ዓመት በነበረ ዋጋ ቤት ማስተላለፍ አንችልም።
የጋራ መኖሪያ ቤቶችም የተወሰነ የዋጋ ማሻሻያዎች ያደርገናል። አሁን እየተላለፉትን መሬት በነፃ ነው የሚቀርበው። ያው የጋራ ሀብት ስለሆነ መጥቀስ ያስፈልጋል። መንገድ በከተማው በጀት ነው የምንሰራው። ፍሳሽ በከተማው በጀት ነው የምንሰራው። ውሃ በከተማው በጀት ነው። መብራት በከተማው በጀት ነው። ቤቱ ጋር እስከሚገባ ድረስ ያለው ይሄ ሆኖ ደግሞ የተወሰነ አሁንም የምናደርጋቸው ድጎማዎች እንደተጠበቁ ነው። እንደ ቀድሞ አይነት ዋጋ እናስተላልፋለን ካል ነፃ ብናደርግ ነው የሚሻለው። ምክንያቱም እስካሁን ድረስ ያስተላለፍናቸው መኖሪያ ቤቶች ከ67 እጅ ያላነሰው ድጎማ ነው። እያንዳንዱ ሂሳብ ሲሰራ ወደ 67 እጁ ድጎማ ነው። ስለዚህ አሁንም አፎርደብል እንዲሆን ጥረት እናደርጋለን። ነገር ግን ደግሞ ቁጠባን የጨመረ ቅድሚያ ተጠቃሚ እንደሚሆን ማየቱ እና ሊታሰብበት እንደሚገባ ማስታወስ እንወዳለን። ጋራ መኖሪያ ቤቶች ቀድመው የተገነቡት አካባቢ ፍሳሽ አልነበራቸውም፣ ውሃ አልነበራቸውም፣ መንገድ አልነበራቸውም ሲባል ሁሉም አይደሉም። ሁሉም አድርጎ እንዳይረዳው ምክር ቤቱ ሁሉም ሳይሆኑ ወደ ለውጡ ዋዜማ ላይ ተጠናቀቁት። እውነቱን ለመናገር ሌሎች ተጨማሪ መሰረተ ልማቶች ሳይሰራላቸው ገና ግድግዳው የቆፈርን የፍሳሽና የውሃ ስርዓት ሁሉ የዘረጋንበት አስቸጋሪ ሁኔታ አንዳንዱም ከጥራት የተነሳ ወደ ኋላ እንድንመለስ ያደረገን እሱን ለማንሳት እንደሆነ እኩል ግንዛቤ እንድንወስድ ብዬ ነው።